አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እንዴት ናችሁልኝ? ሰላም ናችሁ? እኔ ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበል። ዛሬ ለእኔና ለጓደኛዬ ቀለል ያለ ቁርስ ልሰራ ነው። ይሄም ደግሞ ለእናንተም ላካፍላችሁ አልኩኝ። ብቻዬን ከምበላ ለምን ለጓደኞቼም አላሳያቸውም ብዬ አሰብኩኝ ማለት ነው። የሚያምር ድንች ነው አጠብኩት እና በቃ አረኩት። አሁን ነው የፈላ ውሃ አርጌ ጣድኩት። የፈላ ውሃ ቶሎ ያበስለዋል፣ ቶሎ ያፈጥነዋል ማለት ነው። ጥጄዋለሁ እንግዲህ ይኸው እንደምታዩት ጣድኩት። ይኸው እዚህ ጋር በሰለ። ፍርክስ አለ ብታዩ ይሄ ድንች ማለት ነው። በሚገርማችሁ ነገር አንደኛው ጓደኛ አብራኝ የምትሰራ ልጅ ነበረች። ከእሷ ጋር ነው የለመድነው ራሱ እና ይኸው እንፋሎቱ ጠቆረብኝ ማለት ነው። እዩት፣ ካሜራዬን አጠቆረብኝ እንፋሎቱ። ካሜራዬን ጠረገርኩት እና ድንች የለመድኩት የት መሰላችሁ? ድሬ ነው ማለት ነው። ድሬ በጣም ድንች ይበላል። በድንች ሰላጣ ቁርስ ማለት ነው። በቃ ስራ ብታጡ ራሱ በየአስፋልቱ ድንች ብትሸጡ ይሸጣል። ይኸውና ይኸው ሽንኩርት፣ ቃሪያ፣ ቲማቲም፣ የሰላጣ ቲማቲም ማለት ነው። በጣም የሚያምር እንትን ሰላጣ ነው የምትሰሩት። በተለይ አሁን የኢትዮጵያ ምግብ እንስራ ምናምን ብትሉ ይሸታል ኩሽናው ምናምን ስለሚሏችሁ ማለት ነው። ደግሞ ቁርስ ምን እንብላ ብላችሁ ሁሉም ሰው ነው የሚያስበው መቼም። ለምን እነሱ ያገኙት ነገር ይበላሉ። አርፍደው ስለሚነሱ ቁርስ ባይበሉ ራሱ ችግር የለውም ማለት ነው። እና እኛ ግን በስራ ነው የምንደክመው፣ ስራ እንሰራለን። በዛ ላይ በጠዋት ነው የምንነሳው። ተማሪ ያለበት ቤት በተለይ በሌሊት ነው የሚነሳው። ይኸው ቃሪያዬን ከተፍኩኝ እና ጓደኛዬ ማለት ነው ይሄ ድንች ሲመጣ ሁሌ አብረን እንበላለን እና ለመደች። ከዛ ለምዳ ማለት ነው ስራ እየሰራን ከሆነ ራሱ ሄዳ እሷ ትጥዳለች። በጠዋት ወርዳ ጥዳ ስራ ትሰራለች ማለት ነው። እኔ ለትምህርት ሌሊት ስለምነሳ ቀን ደግሞ ጠዋት ደግሞ እሷ ቀድሜኝ ትነሳ፣ መልሼ የተኛና እሷ ደግሞ ቀድሜኝ ትነሳለች። ከዛ ድንቿን ጥዳ ወደ ስራ ትሄዳለች ማለት ነው። እኔ ከእንቅልፌ ስነሳ በቃ አዘጋጃለሁ። ቆራርጬ ምናምን ሰላጣ አርጌ ሻይ አፍልቼ እጠብቃታለሁ። እሷ አጸዳድታ ምናምን ስትመጣ እንበላለን ማለት ነው። ከዛ አሁን ይሄ አይሸትም። ምን ሰሩ ሰራተኞች እንደዚህ ምግብ ሰሩ ምናምን አያስብልም። ድንች በውሃ ነው የምጥዱት፣ ውሃ ነው የሚያበስለው እና ሰላጣ ራሱ ብትጨምሩበት ብትበሉ ማለት ነው ብቻውን ራሱ መብላት ትችላላችሁ። አሁን ብዙ ቤት ምግብ የሌለበት ቤት ምግብ አጣን፣ አሁን ጓደኛዬ ራሱ ከኔ ጋር ወጥታ ተቸገረች። ምግብ የሌለበት ቤት ገብታ ማለት ነው። ሁሉም ቤት የተመቸ ቤት አይደለም። ሁሉም ቤት ምግብ የሞላበት ቤት አይደለም። ሁሉም ቤት እንደፈለገ የምንሰራበት ቤት አይደለም። የትኛውም ቤት ደግሞ የምንሰራበት የትኛውም ቤት የፈለግነው የኢትዮጵያ ምግብ አብስለን መብላት አንችልም። ለምን? የኢትዮጵያ ምግብ በጣም ይሸታል ማለት ነው። ስለዚህ ይህንን ደግሞ ታውቃላችሁ፣ ድሬዳዋ ላይ ያለው ከዚህ በፊት እንሸጥ ነበር ማለት ነው። ስንሸጥ ማለት ነው ሁሉም ሰው ሳህን ይዞ ትንንሽ ሳህን ይዞ ጠዋት ትምህርት ቤት ከመሄዳቸው በፊት ይገዛሉ። የአስር ብር የአምስት ብር የሁለት ብር ራሱ ነበረ ማለት ነው። ይገዛሉ ማለት ጠዋት ጠዋት ትንንሽ ይሰጥ በቃ በብሩ አቅም ይሰጠዋል። እና ምላችሁ ሁሉም ሰው በብሩ አቅም በብሩ መጠን ይሰጠዋል፣ ይዞ ይሄዳል። በቃ ይሄ ነበረ ስራችን። ጠዋት ሌሊት ተነስተን ድንች እንቀቅላለን። ከዛ ውጪ ሰላጣ ከትፈን ምናምን ደግሞ በእንቁላልም የሚገዙ አሉ። እንቁላልም እንቀቅልና እናዘጋጃለን። ሰላጣ ሽንኩርት ከትፈን ጨው አሟሙተን ምናምን ነው ቁጭ የምንለው ውጭ ወጥተን። ይሄ የኔዶ ጣሳ የለ የኔዶ ጣሳ እንደ ወንበር እንጠቀማለን። ውጭ ላይ እየመጡ እሱ ላይ ቁጭ ይላሉ። ከዛ እንሸጣለን ማለት ነው። እኔ አሁን እዛ ነው የለመድኩትኝ። ወደ አዲስ አበባም ስመጣ ቤቴ ላይ ማለት ነው እሰራለሁ። በቃ ኖርማል ሰላጣ ድንች ሰላጣ እሰራለሁ። ድንች ደግሞ የሆነ ሰዓት ክረምት አካባቢ ምናምን ድንች በብዛት የቅቅል ድንች ይወጣላ። ዝም ብለን ራሱ ቀቅለን ከምንበላ የሆነ ብሉኝ ብሉኝ የሚለው እንደዚህ አስተካክለን ስንሰራ ነው። በብዙ አይነት ይሰሩታል ድሬዳዋ ምናምን
ደስ ይላል ብቻ እነዛ አካባቢ ማለት ነው። ቦለቄ ራሱ ተቀቅሎ ይሸጣል። ምንድነው የሚባለው? ሽሞሽዋዬ ነው ምንድነው ይባላል? እሱ ደግሞ ማታ ማታ ነው የሚሸጠው። ብቻ ደስ ይላቸዋል። ይኸውና ልጬዋለሁኝ። ይኸው አሁን ፍርክስክስ አያችሁታል? ፍርክስ ሲል የቅቅል ድንች ደስ ሲል እና በዚህ ሁኔታ እንግዲህ አሁን እንግዲህ ጓደኛ የለችም አንደኛው ማለት ነው። እውነት በጣም ነው የገረመኝ። ይሄ ድንች ሲገዛ ወይኔ ልንበላ ነው። ይሄ ድንችም በቃ በልተን በቁርስ ነው የምንጨርሰው። የቅቅል ድንች ነው ደግሞ ጽዳቱ ራሱ ደስ ሲል ብላ በቃ ጓጉታ ማለት ነው አልበላቸውም። ከዛ የማግስቱ ነው እቃሽን ሰብስቢና እንወስድሻለን አሏት። የወር ነበር የምትሰራው ማለት ነው። እቃሽን ሰብስቢ እንወስድሻለን አሏት እና ወይኔ ግን በቃ ለእናንተ ያልሆነ ነገር የትም ቦታ በቃ ምንም ሰፍ ብትሉ ምንም ጥረት ብታደርጉ አትበሉትም። ደግሞ ለእናንተም የተባለ ነገር ደግሞ ማንም አይበላውም። አሁን ይቺ ልጅ የተመኘችው ነገር ሌላ ልጅ ደግሞ መጣችበት ማለት ነው። ከሚገርማችሁ ነገር እንደውም ሌላ ዜጋ አምጥተውልኝ አፍሪካውኑ ሌላ ዜጋ አምጥተውልኝ ማለት ነው። በቃ አልተስማሙም። በደንብ አትሰራም ስራ አትችልም ምናምን ብለው በአንድ ቀን መለሷት ማለት ነው። ከዛ የራሴን አይነት ኢትዮጵያዊት አመጡልኝ። ይኸው አሁን እንግዲህ ከእሷ ጋር ነው ይሄንን ቁርስ ማለት ነው። እሷ እንደውም ቤት እያጸዳች ነው። ለምን እስከምትመጣ ሰርቼ አስተካክዬ አልጠብቃትም ከወደደችው ብዬ ሰርቼ ምን ብዬ ስጠብቃት ደግሞ እሷ ራሱ ወደው ወይኔ ደስ ይላል በቃ አሪፍ ነው አለች ማለት ነው። ማለት አሁን እኔ እንቁላል አላረኩም እንቁላል አልቀቀልኩኝም ማለት ነው። እንቁላል ለራሱ ካለ 2 ፍሬም 3 ፍሬም ቀቅላችሁ እላዩ ላይ ብትን ማድረግ ትችላላችሁ። በሱ ደግሞ በጣም ነው የሚጣፍጠው። ደግሞ የሚያጣፍጠው ነገር አንዱ ወይራ ዘይት ነው። ወይራ ዘይት በጣም ያጣፍጠዋል ማለት ነው። ያው ወይራ ዘይት እናደርግበታለን እዚች ጋ እና በጣም ዘይት ስታበዙበት ደስ ይላል። አሁን ደቃቅ ጨው ወይራ ዘይት ስላበዛሁበት ውሃ አላደርግበትም ማለት ነው። ግን ሌላ ቦታ ጨውን በውሃ ይበጠበጣል ማለት ነው። ውሃ ይደረግበታል ያው ዘይት ትንሽ ስለሆነ ዳቦ ምናምን ስለሚያባላቸው ጨውና ውሃ ትንሽ ያደርጉበታል። እኔ አሁን ወይራ ዘይት አድርጌያለሁ እዚህ ጋር እንግዲህ ፍሪጄ ስከፍት ይታያል። ወይኔ ጉዴ እንግዲህ በቃ መባረሬ ነው ዘንድሮ ጉድ አትሉም። እሺ እስካሁን እንደዚህ ቀርጬ አላውቅም ማለት ነው። ሎሚ አድርጌበታለሁ ይኸው ሎሚ ጨመቅኩበት። ሎሚ ደግሞ በጣም ነው የሚያጣፍጠው። ሎሚ ይሄ እንትኑ ሽንኩርት በጣም ቃሪያ ደግሞ ዋናው ነው። ይኸው ቃሪያ አድርጌበታለሁ እንግዲህ ሰላጣዬን ለብቻ ቲማቲሙና ሽንኩርቱ ቃሪያው ለብቻ ነው። ጨው አረኩበት። ጨው ድቃቅ የተፈጨ ስለሆነ ነው እንደዚህ የምነሰንሰው ማለት ነው። እቺ ልጅ ጨው ነው እንዴ የምትበላው እንዳትሉኝ የድቃቅ ስለሆነ አያሰማም ማለት ነው። ለዛ ነው ጨው ያበዛሁበት። እንግዲህ ጨርሻለሁ ማለት ነው። እዚች ጋር አሁን የምንበላበት ሰዓት ደረሰ ማለት ነው። ይኸው እናረኩበት እላዩ ላይ ወይኔ አሁን እዚህ ላይ ራሱ እንቁላል ብታደርጉበት ማለት ነው 2 ፍሬ 3 ፍሬ እንቁላል ብታደርጉበት እንዴት ደስ ይላል። እንቁላል የበለጠ ደግሞ ያሳምረዋል ማለት ነው። ግን እኔ አላረኩኝም። በቃ ለራሳችንም ስለሆነ አላካበድኩኝም ማለት ነው። ጉድ ነው አትሉም? የሰው እንቁላል ጨርሼ በኋላ ድንቹስ ሲለቅ እሺ አንደኛውንም ወጥ ተሰርቶበት ነው ምናምን ይባላል። እንቁላል ደግሞ ጨርሼ የአፍሪካዎች ምግብ ብቻ ነው የሚበሉ ይባላል። በኋላ እንቁላላችን ጨረሱ እንዳይባል ማለት ነው። እና ይኸውና አልቋል አሁን ደግሞ ማለት ነው። ቂጣ ራሱ በዱቄት በገብስ ዱቄት እና በፍርኖ ዱቄት በእርሾ አድርጌ ማለት ነው ምንበላበትን ልክ እንደ እንጀራ ነው የጋገርኩት። ይኸውና ሻይ እኛ ሻይ እንግዲህ